ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የመጨረሻውን አራተኛ ፓርት ቻፕተር ዋን ይዘንላችሁ መጥተናል። ሪሰርች ሜትድ ኢን ሳይኮሎጂ የሚል ነው። እሺ ሳይንቲፊክ ሜትድስ ስናይ ሳይንቲፊክ ሜትድ ማለት ፕሮሰስ ኦፍ ቴስቲንግ አይዲያስ ትሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንታል ኤንድ ስታቲክ አናላይዝ። ሳይንቲፊክ ሜትድ ስንል ምን ማለታችን ነው? ሲስተማቲክ ኦብዘርቬሽን የሆነ ኦብዘርቭ የምናደርግበት የምናይበት ሲስተም የተጠቀመ ማለትም ፕሮሲጀሩ የተከተለ ሲሆን ኤክስፐሪመንት ያለው ይህን ስታቲክ ዳታ የሚይዝበት የተረጋገጠ ወይም ጥራቱ የጠበቀ ዳታ የምትይዝበት ፕሮሰስ ካለው ሳይንቲፊክ ሜትድ ይሆናል ማለት ነው። ያው እነዚህ በደንብ የያዟቸው ዲቴል ዲፊኒሽን ሸምደዳቸው የሚሆን የያዟቸው እነዚህ ሶስቱ ማለት ነው። ምክንያቱም ኤግዛም ላይ አንዱ ወይም ሁለቱ አይቀርም ሁሌ። ሁለተኛው ቲዮሪ ኢዝ ኢንቴግሬትድ ሴት ኦፍ ፕሪንሲፕልስ አባውት ኦብዘርቭድ ፋክት ዛት ኢዝ ኢንተንድድ ቱ ዲስክራይብ ኤንድ ኤክስፕሌን ሳም አስፔክት ኦፍ ኤክስፒሪየንስ። ቲዮሪ ማለት ደግሞ ኢንቴግሬትስ ኦፍ ፕሪንሲፕልስ አባውት ኦብዘርቭድ ፋክትስ፣ የሆነ ፋክት ይኖራል ወይም የተጠና ነገር ይኖራል። የዛ ፕሪንሲፕል ምን እንለዋለን? ቲዮሪ ወይም ህግጋቶች ነው የምንለዋለን። ወይም ይሄ ነው እንደዚህ ነው የሚፈጠረው የምንለው ምን ይሆናል? ቲዮሪ ይሆናል ማለት ስለሱ የሚገልጽልን። ግን ምን ተጠቅመን ስንገልጸው? ሳይንቲፊክ ሜቶዶች ተጠቅመን ቴስት አድርገን ኢንቴግሬት አድርገን የምንሰጠው ፕሪንሲፕል ምን ይሆናል? ቲዮሪ ማለት ነው። ሃይፖቴሲስ ሲሆን ደግሞ ኢዝ ኢንቴንቲቭ ፕሮፖርሽን አባውት ዘ ሪሌሽንሽፕ ቢትዊን ቱ ኦር ሞር ቫሪያብል ኦር ፎኖሜና። ሃይፖቴሲስ ማለት ደግሞ ምን? ቅድመ ግምት ይሄ ነው። አሁን ኤርፕሌን የሚበራው ዴንሲቲው ከኤር የቀነሰ ስለሆነ ሃይፖቴሲስ ነው። ግን በሳይንቲፊክ ሜትድ ተጠቅመን ያው ፕሩቭ ማድረግ አለብን። ፕሩቭ ያልሆነ ግን ነው ብለን የምናምነው ሀሳብ ምን ይሆናል? ሃይፖቴሲስ ይሆናል ማለት ነው። ኦኬ እንዳልኳቸው እነዚህ ዲፊኒሽኖቹ ኤቭሪ ቃሎች ታዘሉ ያው ያዟቸው። ኖት ደግሞ ያው ቴሌግራም ቻናላችን ብሪጅ ላይ ገብታችሁ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያስቀምጥላችኋለሁ ማለት ነው። ኦኬ ሜትዶች አሉ። ግን ሜትዶች ከመግባታችን በፊት 10 ሰከንድ ልስጣችሁና ያው እቺ ሰብስክራይብ አድርጉ፣ የደወሏን በትን ንኳት፣ ላይክ ሼር አድርጉት። ያው ኮሜንት ካላችሁ ደግሞ መጨረሻ ቪዲዮ ላይ ሲያል ኮሜንታችሁ ጻፉልን። የሚስተካከል ከሆነ እናስተካክላለን። ከቨር መደረግ አለበት ቶፒክን ከሆነም ከቨር እናደርጋለን ማለት ነው። ኦኬ ሜትዶች ሜትድ ሲሆን ሶስት አይነት ሜትዶች አሉ። ዲስክሪፕቲቭ ሪሰርች አንደኛው ነው። ሁለተኛ ኮሪሌሽን ሪሰርች እና ኤክስፐሪሜንታል ሪሰርች፣ እነዚህ ሶስት ናቸው ማለት ነው። አሁን ዲስክሪፕሽን ሪሰርች እና ኢን ዲስ ታይፕ ኦፍ ሪሰርች the researcher simply records what she or he has systemically observed። ይሄ ምንድን ነው? አሁን ሳይንስ ኤንድ ጂኦግራፊ ስታዩ ምን እንስሳት እንዴት እንደሚራቡ እንዴት እንደ ኮሚኒኬት እንደሚያደርጉ ምናምን ቁጭ ብሎ ሳይንቲስቱ ሲያይ ማለት ነው። እራሱ ሄዶ ቁጭ ብሎ እዛ ሲያይ ምን ይሆናል? ዲስክሪፕቲቭ ሪሰርች ማለት ነው። ማን ነው የሚያጠና ሰውዬ ቦታው ተገኝቶ በአይን ያየው ነገር እንደ ሳይንቲፊክ እንደ ሲጽፍ ምን ይሆናል? ዲስክሪፕቲቭ ሪሰርች። በዲስክሪፕቲቭ ሪሰርች ሶስት አይነቶች አሉ። እነዚህም በደንብ ያጻቸው። ሶስት አይነቶች ኒውትራሊስቲክ ኦብዘርቬሽን አለ፣ ኬዝ ስታዲ አለ፣ ሰርቬይ አለ። ኒውትራሊስቲክ ኦብዘርቬሽን ሲሆን ኦብዘርቪንግ ቢሄቪየር ኢን ናቹራል ሴቲንግ ኤግዛምፕል ስታዲንግ ችልድረን ሶሻል ኢንተራክሽን ኦን ፕሌይግራውንድ ቱ አንደርስታንድ ፕሪ ዳይናሚክስ። ኒውትራሊስቲክ ኦብዘርቬሽን ከሆነ ይሄ የሚጠናው ሰውዬ አያውቅም እንደሚጠና ማለት ነው። አሁን እንስሳት እንዳልኳችሁ አሁን አንበሳ ሲጓዝ እንዴት አድርጎ ግሩፕ እንደሚመራ ራሱን እንዴት እንደሚጠብቅ ምግቡ እንዴት የሚበላ ኦር ኢንቲሜሲ ሴክሹዋል ኢንተርኮርስ እንዴት እንደሚያደርጉ እሱን ለማጥናት ሄዶ የሚያጠናው ሰውዬ ቁጭ ብሎ ሲያይ አንበሶቹ ሳያውቁ ኦር የሚጠናው ሳብጀክቲቭ ሳያውቅ ሲያጠና ምን ይሆናል? ኒውትራሊስቲክ ኦብዘርቬሽን ማለት ነው። እዚህ ግን ሊሚቴሽን አለው። አንደኛ ኢሞሽን አፌክት ሊያደርገው ይችላል። ይሄ የሚያጠናው ሰውዬ እንደገባው እንጂ እንደሆነው አይደለም የሚገለጸው። ማለትም ኢሞሽን አፌክት አሁን ፐርሰናል ሲሆን የሚያውቀው ሰውዬ ከሆነ ወይም ደግሞ ነገሩ እርሱን ፐርሰናሊ ኤፌክት የሚያደርገው ከሆነ ምን ይሆናል? ሩን ሊሆን ይችላል ሪሰርች። ወይም ደግሞ ሁለተኛ ደግሞ እነዚህ የሚጠኑ ሳብጀክቲቭ የሆኑ ነገሮች እነዚህ ኦብጀክት የሚጠኑ ሰዎች ደግሞ ኦር እንስሳት ሊሆን ይችላል ቲንግ ሊሆን ይችላል ካወቁ ያው ፌክ ሊያደርጉት ወይም ደግሞ ፕሪተንድ ሊያደርጉ ስለሚችሉ እነዚህ ሊሚቴሽን ኦፍ ኒውትራሊስቲክ ኦብዘርቬሽን ነው ማለት ነው። ሁለተኛው ኬዝ ስታዲ ነው። ኬዝ ስታዲ ኢዝ ዲፕ አናላይዝ ኦፍ ኢንዲቪጁዋል ቶፒክስ። ባይ ዘ ዌይ በህይወታችን ላይ በምንም አይነት ቶፒክ ብሊፍ ፕሪንሲፕል ለመያዝ የሆነ የምንፈልገው ነገር ኬዝ ስታዲ ኢዝ ኒድድ። በቃ
በኬዝ ስታዲ ምናምን መሆን አለብን ስለሆነ ቶፒክ ለመናገር። አሁን አብዛኛው ጊዜ በማያውቀው ሰው ሲናገር እናያለን አይደል? ግን ዲፕ የሆነ አንደርስታንዲንግ እንዲኖረው ኬዝ ስታዲ ማለት ኬዝ ስታዲ ሲሆን ዲፕ የሆነ አንደርስታንዲንግ ስለ ኢንዲቪጁዋል ቶፒክ። አሁን ስለ ወርክ አውት ከሆነ ስለ ወርክ አውት ብቻ ዲፕ የሆነ አንደርስታንዲንግ ሲኖረኝ፣ ስለ ሳይኮሎጂ ብቻ ዲፕ፣ ስለ ሎጂክ ብቻ ዲፕ፣ ስለ ኮምፒውተር ሳይንስ ብቻ ዲፕ አንደርስታንዲንግ ወይም ስለ እሱ ብቻ ማጠና ወይም ስለ አንድ ቶፒክ ሰጥና ስለ አንበሳ አናውናር ከሆነ የአንበሳን ነገር ዝም ብዬ ዲቴይል ገብቼ ቀን በቀን እያየው ሳጠና ከሆነ ምን ኬዝ ስታዲ ይባላል ማለት። ግን እዚህ ሊሚቴሽን አለው። ይሄ ኬዝ ስታዲ ታይም በጣም ይበላል። ሁለተኛ ደግሞ ኢንዲቪጁዋል ቶፒክ ስለምንጠቀም ለሁሉም እኩል ሊሆን አይችልም። አሁን አንበሳ ያጠናሁት ነገር ኦር ጂም ያጠናሁት ነገር ኦር ኮምፒውተር ሳይንስ ያጠና ነገር ለሜዲሲን ልጠቀመው አልችልም። ኦር የአንበሳውን ለጂም ልጠቀመው አልችልም። እነዚህ ሊሚቴሽኖች አሉት ማለት ነው። ኤግዛምፕል ኤግዛማይኒንግ ኤ ፔሸንት ዊዝ ዩኒክ ሜሞሪ ዲፊሽንሲ ቱ አንደርስታንድ ብሬን ፋንክሽን ትሩ ፋይንዲንግ ሜይ ናት ጀነራላይዝ ቱ አዘርስ። አሁን ምን እያለ ነው? ጥሩ የሆነ ሜሞሪ ያለው የሆነ የሚሞሪ ችግር ያለው ልጅ ኦር ጥሩ የሆነ ሜሞሪ ያለው ልጅ ምን እያጠናህ ነው እንበልና ስታጠናው ይሄ ያለው ችግር ወይም ለምን እንዳጋጠመ እንዴት እየሆነ እንዳለ ለሱ ብቻ ነው እንጂ ሌሎች ሰዎች ዘሴም ምክንያት ላይሆን ይችላል። ምክንያቱም ፐርሰናሊ ዲፕ አናላይዝ እያደረግን ስለሆነ ማለት ነው። ሶስተኛው ሰርቬይ ኮሌክቲንግ ዳታ ፍሮም ላርጅ ግሩፕ አባውት ኮንቨርት ቢሄቪየርስ። ይሄ ምንድነው? ከብዙ ሰዎች ስለ አንድ ነገር ኢንፎርሜሽን ስንወስድ ማለት ነው። ከተለያዩ ሰዎች ሀሳባቸው ወረቀት አዘጋጅተን ሳይተን ጽፈው እነሱ ሲሰጡን ማለት ነው። ኤግዛምፕል ሰርቪንግ ስቱደንትስ አባውት ስታዲ ሃቢትስ ቱ አይደንቲፋይ ኮመን challenges through response may lack occurrence is disadvantage is the disadvantage ቆይና አሁን ስለ how to study የሚለው ነገር ቶፒክ እያጠና ከሆነ ጎበዝ ተማሪዎች እንዴት ነው የሚያጠኑት? ከሁሉም ጎበዝ ተማሪዎች የሚጽፉትን ኦር ምን ቻሌንጅ ያደርጋቸዋል የሚለው ነገር ሁሉም ከብዙ ሰው ስንቀበል ምን ይሆናል? ሰርቬይ። ግን እዚህ ላይ ምርጥ የሆነ አይዲያ ነው የምናገኘው። ብዙ አይዲያዎች ልናገኝ እንችላለን ማለት ኬዝ ስታዲ ኦር ኒውትራል ኦብዘርቬሽን ልናገኛቸው ማንችላቸው አይዲያዎች ኦር ሪሰርቾች ልናገኝ እንችላለን። ግን እዚህ ላይ ዲስአድቫንቴጅ አለው። የምንመርጣቸው ሰዎች በጣም መጠንቀቅ አለብን። ሁለተኛ በጣም ታይም ይበላል፣ ማኒ ዌስት ያደርጋል። እነዚህ ነገሮች ምን ዲስአድቫንቴጅ ኦፍ ሰርቬይ ናቸው ማለት ነው። ኦኬ ሁለተኛ ስናይ ኮሬሌሽን ሪሰርች ኢዝ ኤ ሪሰርች ሜተድ ዳት ሜዠርስ ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ። ይሄ ምንድን ነው የሚያጠና የሁለት ኦር ከዛ በላይ የሆነ ምንድነው ሪሌሽን ምንድነው የሚያገናኛቸው በምንድን ነው የሚለያዩ እሱ ማለት ነው። ሌትስ ሴይ አብርሃም እና ሀጎስ ትዊንስ ናቸው ካል እንዴት ይመሳሰላሉ? እንዴት ይለያያሉ? ከአንድ ታላቅ ወንድማቸው ማን ነበር ጫላ ጋር በምን ይለያያል? በምን ይገናኛሉ? 3-4 ቫሪያብል ሊሆን ይችላል። ደግሞ ሜይን ታርጌቱ ሪሌሽን ነው። በቃ ሪሌሽናቸው እንዴት ነው የሚለው የሚያጠናልን ከሆነ ምን ይሆናል? ኮሪሌሽን። ኮሪሌሽን ምንድነው? ስለ ሪሌሽን ቢትዊን ቱ ኦር ሞር ቫሪያብልስ ሌላ ምን አያጠናልን ማለት። ሶስተኛውና በጣም ሁሉም ሰው የሚጠቀምበት ጠቃሚ ብሎ የሚታሰበው ምንድነው? ኤክስፐሪሜንታል ሪሰርች። ባይ ዘ ዌይ ሳይንቲፊክ ለመሆን ከፈለግን ኤክስፐሪሜንታል ሪሰርች መጠቀም አለብን። ይህን ቶፒክ ደግሞ 1-2 ኤግዛም 2-3 ጥያቄ እንደማይቀር እርግጠኛ ነኝ። ከእኔውና ኢት ኢዝ አ ሪሰርች ሜተድ ዛት አለው ሪሰርቸርስ ቱ ስታዲ ዘ ኬዝ ኤንድ ኢፌክት ሪሌሽንሺፕስ ቢትዊን ቫሪያብልስ። አሁን ምን ብለናል? ኤክስፐሪሜንታል ከሆነ ካውዝ በምን ምክንያት ነው የተፈጠረው? ኮሪሌሽን ከሆነ ካውዝ አይመለከትም። ዋትስ ዘ ሪሌሽን ብቻ ነው የምናጠናው። ኤክስፐሪሜንታል ከሆነ ግን ካውዝ ኤንድ ኢፌክት ሪሌሽንሺፕ ቢትዊን ዘ ቫሪያብልስ፣ ካውዙ ኢፌክቱ በሪሌሽናቸው ምን እንደሆነ የምናጠናው ከሆነ ምን ኤክስፐሪሜንታል ይሆናል ማለት። ማኒፕሌትስ አን ኢንዲፐንደንት ቫሪያብል ቱ ሜዠር ኢትስ ኢፌክትስ ኦን ዲፐንደንት ቫሪያብል ዩዚንግ ኤክስፐሪሜንታል ኤንድ ኮንትሮል ግሩፕስ። አሁን እዛ ኤክስፐሪመንት ሪሰርች ስናደርግ there are 4 things to consider እዚህ ላይ ማለት ነው። ኢንዲፐንደንት ቫሪያብል፣ ዲፐንደንት ቫሪያብል፣ ኮንትሮል ግሩፕ፣ ኤክስፐሪመንታል ግሩፕ ማለት እነዚህ ኤክስፐሪመንታል እነዚህን ለማየት በኤግዛምፕል ባደርገው ይሻላል። ምክንያቱም ቀለል ብላችሁ እንዲገባችሁ ኮምፕሌክስ እንዳይሆንባችሁ ማለት ነው። A psychologist is interested in exploring the effect of tutorial support on students' academic performance and assigns students into 2 groups. Students in group 1 get the tutorial support and those in group 2 do not. ዲስ ኤግዛምፕል ዋት አሁን 4 አሉ ብያለሁ። ዲፔንደንት ቫሪያብል፣ ኢንዲፔንደንት ቫሪያብል፣ ኮንትሮል ግሩፕ ኤንድ ኤክስፐሪመንታል ግሩፕ። ዲፔንደንት ቫሪያብል ማለት ፐርፎርማንስ ኦፍ ዘ ስቱደንትስ ይሆናል ማለት የልጆቹ የሚያሳዩት አቅም ይሆናል ዲፔንደንት ቫሪያብል። ለምንድን ነው ዲፔንደንት የተባለው?
በቲቶሪያሉ ዲፐንድ ስለሚሆን ማለት ነው። ምክንያቱም ቲቶሪያሉ በጨመረ ቁጥር ፐርፎርማንሳቸው እየጨመረ ይሄዳል። በቀነሰ ቁጥር ደግሞ ፐርፎርማንሳቸው እየቀነሰ ስለሚሄድ ምን ይሆናል? ዲፐንደንት ቫሪያብል ማለት ነው። ቫሪያብል ማለት እነዚህ ሪሰርች የምናደርጋቸው ነገሮች ማለት ነው። የቱቶሪያል ኢፌክት እያልን አይደል? እሱን ቫሪያብል ማለት ለውጥ የሚያመጣ። ቀጣይ ደግሞ ኢንዲፔንደንት ቫሪያብል ስናይ ደግሞ ኢንዲፔንደንት ቫሪያብል ሲሆን ደግሞ ምን ይሆናል? ቲቶሪያል ይሆናል ማለት ነው። ፎር ስቱደንት አካዳሚክ የሚሰጠው ቲቶሪያል። ምክንያቱም ቲቶሪያል ምንም በቃ አይቀየርም። አሁን ይሄ ቪዲዮ አለ ብታዩ ትጠቀማላችሁ፣ ባታዩ ትጎዳላችሁ እናንተ እንጂ ቲቶሪያሉ ምንም የሆነው ነገር የለም ማለት ነው። ያው ቲቶሪያል አንዴ ሪከርድ የሚደረግ ወይም አንዴ የሚሰጥ ነገር ስለሆነ ምንም ለውጥ ስለማያመጣ ኢንዲፔንደንት ቫሪያብል ማለት ነው። እሱ ነው ለውጥ ዲፍረንስ መፍጠር የሚችለው እንጂ እሱ ላይ ምንም ለውጥ ሊመጣ አይችልም ስሩ ታይም ማለት ነው። ኦኬ ሰርች ደግሞ ግሩፕ። አሁን ሪሰርች ስናደርግ ዲፍረንሱ ኮዝ ኦር ኢፌክቱ የቫሪያብል ነው የምናውቀው ብለናል። ሁለት ግሩፕ አሉ ማለት ነው። ዲፍረንሱ ለማወቅ የአንድ ነገር ኢፌክት ለማወቅ ኢፌክቱ የሚደርስበትና የማይደርስበት ሁለት መኖር አለባቸው። እነሱ ደግሞ ያው ኤግዛምፕል ላይ ግሩፕ ዋን እና ግሩፕ ተሰጥተናል። እዚህ ላይ ደግሞ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ ብለን በሪሰርቹ እንጠራቸዋለን። ኮንትሮል ግሩፕ ከሆነ ሪሰርች የማይካሄድባቸው ማለትም በኤግዛምፕሉ ቲቶሪያል የማይሰጣቸው ስቱደንትስ ማለት ናቸው የሚሆኑት። ማለትም ዝም ብለው በኖርማል አካሄድ የሚሄዱ ምንም አይነት ሪሰርች እየተደረገባቸው ያልሆኑት ግሩፖች ማለት ነው። ማለትም እዚህ ግሩፕ ቱ ይሆናሉ። ኢን ግሩፕ ዋን ጌት ዘ ቲቶሪያል ስላለን ግሩፕ ቱ እያገኙ አይደሉም ማለት ነው። እነዚህ ኮንትሮል ግሩፕ ማለትም የኢፌክት ኦፍ ዘ ቲቶሪያል በምንድነው አንጻር የምናየው ግሩፕ ቱ አይደል? ግሩፕ ቱ ደግሞ ምን ይሆናል? ኮንትሮል ይሆናል፣ ይቆጣጠራቸዋል። ማለትም ምንም ኢፌክት አልደረሰበትም ማለት ነው። ኤክስፐሪመንታል ግሩፕ እንደ ስሙ እንደሚገልጸው ኤክስፐሪመንት ሀፕን የሚሆንባቸው ግሩፖች ማለት ነው። ማለትም ቲቶሪያል የምንሰጣቸው ግሩፖች ማለት ነው። እነዚህ ደግሞ ምን ይሆናሉ? ግሩፕ ዋን ማለት ነው። በኤግዛምፕል መሰረት ኤክስፐሪመንታል ግሩፕ ያው ለኤግዛምፕል መልስ ምን ይሆናል ማለት ነው። ዲፐንደንት ቫሪያብል ከሆነ ፐርፎርማንስ ኦፍ ስቱደንትስ ይሆናል። ኢንዲፐንደንት ከሆነ ቲቶሪያል ይሆናል። ኮንትሮል ግሩፕ ከሆነ ደግሞ ግሩፕ ቱ ይሆናል። ማለትም ቲቶሪያል ይሄ ኤክስፐሪመንቱ ሀፕን እያደረገባቸው ያልሆኑ ግሩፖች ማለት። ኤክስፐሪመንታል ከሆነ ግሩፕ ደግሞ ኤክስፐሪመንት እየተደረገበት ያለው ግሩፕ ምን እንጠራዋለን? ኤክስፐሪመንታል ማለት ነው። ያው ኤግዛምፕል በሰራችሁ ቁጥር ያው እየቀለለ ነው የሚሆነው። ያው ሰከንድ ኤግዛምፕል ስጣችሁና በቃ ላይ ሳይንቲስትስ ዘ ኢፌክት ኦፍ ካፌ ማጥናት ፈለገ። ለግሩፕ ዋን ኮፊ አልሰጣቸውም፣ ግሩፕ ቱ ግን ኮፊ ሰጣቸው። ሰው ምን ይሆናል? ዲፐንደንት ቫሪያብሉ ምን ይሆናል? ኮፊ ጠጥተው ሰዎቹ ሞቲቬት ይሆናሉ ወይ ነው ማጥናት የፈለገው። ዲፐንደንት ቫሪያብል ምን ይሆናል? ሞቲቬሽን ኦፍ የሚጠናባቸው ሰዎች ይሆናል። ኢንዲፐንደንት ደግሞ ምን ይሆናል? ኮፊ ይሆናል። ኮንትሮል ግሩፕ ምን ይሆናል? ቡና የማይጠጡት ናቸው። ኤክስፐሪመንታል ደግሞ ምን ይሆናል? ቡና የሚጠጡት ማለት ነው። ኢዚ ጀስት ግን አንድ ሁለት ጥያቄ ስለማይታጠም ይላል። በደንብ ኤግዛምፕል እያያችሁ ስሩት። ያው መጨረሻ ስቴፕ ኦፍ ሪሰርች ነው። ያው ኤሌመንተሪ ቤዚክ የሆነ ኮንሴፕት ነው። ሪሰርች ለማድረግ ምን ማድረግ አለብን? ፎርሙሌቲንግ የሪሰርች ኮሽንስ። አሁን አንድን ሪሰርች ለማድረግ ጥያቄ መፍጠር አለብኝ። አሁን ፍሪክሽን ስለ ፍሪክሽን ማጥናት ከፈለግኩኝ ለምንድነው አንድን እቃ እየቆመ ያለው ማይንቀሳቀሰው? አንድን እቃ ለምንድነው በቀላሉ መግፋት ያልቻልነው? ለምንድነው ስሙዝ በሆነ ወይም ደግሞ እነዚህ ፈሳሽ ነገሮች ያለ ደግሞ በፍጥነት የሚሄድልን የሚሉ ነገሮች ጥያቄዎች ይኖሩና እነሱ ሲኖሩ ምን ፎርሙሌት ሪሰርች ኮሽንስ አድርገናል ማለት ነው። እነሱም ፎርሙሌት ካደረግን በኋላ ምን እናደርጋለን? ሃይፖቴሲስ። ሃይፖቴሲስ ደግሞ ቅድም እንደገለጽኩላቸው ምን ይሆናል? ሃይፖቴሲስ ማለት ደግሞ ቅድመ ግምት። ለዚህ ነው የሚሆነው ፍሪክሽን ይሄ መኪና የማይንቀሳቀሱ እቃዎች የማይንቀሳቀሱት ፍሪክሽን ስላለ ነው፣ ወይም ደግሞ ስለተጣበቁ ነው። የሆነ እያልን ሃይፖቴሲስ የራሳችንን እንሰጣለን ማለት ነው። ሃይፖቴሲስ ከሰጠን በኋላ ምን ማድረግ አለብን? ዝም ብለን ወደ ቲዮሪ ፎርሙሌሽን አንገባ ማለት ቴስት እናደርጋለን። ቴስት የምናደርገው እንዴት ነው? ኤክስፐሪመንት ተጠቅመን ማለት ነው። ምክንያቱም ሳይንቲፊክ ስለሆነ። ከዛ ቴስት ካደረግን በኋላ ያው ውጤት ይመጣል። ውጤቱ እናያለን። ኮንክሉዥን ምን ይሆናል? መኪና የማይንቀሳቀሰው በፍሪክሽን ምክንያት ነው። ያው ሌላ ከመጣልን ደግሞ በዚህ ምክንያት ነው ብለን እንሰጣለን ማለት ነው። ኮንክሉዥን የዛ ሪዛልት ማለት ነው። አምስተኛ ሪፖርቲንግ ዘ ሪዛልት ዘ ሼር ፋይንዲንግ ዊዝ ሳይንቲፊክ ኮሚኒቲስ። ያው መጨረሻ ላይ ደግሞ አንድ ሳይንቲፊክ ነገር ሪሰርች ተቀባይነት እንዲኖረው በሌሎች ሳይንቲስቶች በዛ ፊልድ ያሉ ነገሮች ተቀባይነት መኖር አለበት። አንድ የማትስ ቲዎሪ አምጥተ በሌሎች የማይቀበሉት ከሆነ ያው ራይት አይደለም ማለት ነው። ያው ሁልጊዜም ራይት አይደለም ማለት አይደለም። ያው አሁን አልበርት አይንስታይን ብናያቸው አብዛኞቹ ቲዎሪው ተጥለው የነበሩ ግን አሁን ራይት ሆነው እየተገኙ ያሉ ነገሮች ናቸው። ግን በዛ ለበዚህ ሞስት ኦፍ ደ ሶሳይቲ ኦር
ምሁራን የምንላቸው ስኮላርስ የምንላቸው ሰዎች መቀበል አለባቸው። ይሄ ሪሰርች እንዲያልቁ። ያው ለዛሬ የነበረን ይሄ ነው። ቻፕተር 1 በዚህ እናጠቃልላለን። ቻፕተር 3 ፎርም እንሰራለን። ያው ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኖትን ከፈለጋችሁ ብሪጅ ቴሌግራም ቻናል ላይ ታገኙታላችሁ። ሃቭ ናይስ ዴይ